በስፔን ላሊጋ ባርሴሎና በጂሮና ተሸንፈዋል። የርገን ክሎፕ ማንቸስተር ዩናይትድ ጠይቆኝ ነበር ሲል አስተያየቱን ሰጥቷል። በሌላ በኩል ማንቸስተር ዩናይትድ እና ቼልሲ ክሎፕን ለመሾም አልጠየቅንም ሲሉ ምላሽ ሰጥተዋል። የእንግሊዝ ኤፍኤ ካፕ ተጋጣሚዎች ትላንትና ተለይተው ወጥተዋል። ስለዚህም የምነግራችሁ ነገር ይኖረናል። የፈረንሳይ ክለብ ለደጋፊዎች ወርቅ ሊሰጥ መሆኑ እየተነገረ ይገኛል። የትኛው ክለብ ስለምን የሚለውን የምነግራችሁ ይሆናል። ሊዮኔል ሜሲም በኢንተር ሚያሚ የፈጠረው ተጽዕኖ አደገኛ እና ከፍተኛ መሆኑ እየተነገረ ይገኛል። በእንግሊዝ ፕሪሚየር ሊግ ጨዋታ መሃል እረፍት ሊሰጥ እንደሚችል እየተነገረ ይገኛል። የቀድሞ የአርሰናሉ የአሁኑ የአያክስ ተጫዋች ሲንቼኮ በጉዳት ምክንያት ከውድድር ዓመቱ ውጪ የሆነበት ክስተት ተፈጥሯል። ስለዚህ የምነግራችሁ ነገር አለ። ሰላም ጤና ይስጥልኝ። የኦሮሞ ዩናይትድ ቲዩብ ተከታታዮች እንደምን አላችሁ? ዛሬ የሻምፒዮንስ ሊግ ተጠባቂ ጨዋታዎችም አሉ። በጥሎ ማለፉ ሪያል ማድሪድ ከቤኔፊካ የሚያደርገው ጨዋታ በጉጉት ይጠበቃል። ከጨዋታው በፊት አስተያየት የሰጡት ጆዜ ሞሪኖ ማድሪድ ምን እንዳደረግነው ያውቃል፣ የቆሰለ አንበሳ ሆኖ እንደሚመጣ ምንም ጥርጥር የለኝም ሲሉ ለተጫዋቾቻቸው ከወዲሁ አስጠንቅቀዋል። ስለዚህም የምናወራችሁ ነገር አለን። ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ አድርጋችሁ እንድታበረታቱን እንጋብዛለን። በቅድሚያም ባርሴሎና እናገኛለን። የባርሴሎና አሰልጣኝ ሃንሲ ዲተር ፍሊክ ከምሽቱ ሽንፈት በኋላ ከፍተኛ ብስጭት ውስጥ ሆነው አስተያየታቸውን ሲገልጡ ተሰምተዋል። እንግዲህ የካታላኑ ክለብ ባርሴሎና ከጂሮና ጋር ያደረገውን የላሊጋ መርሃ ግብር 2-1 በሆነ ውጤት ተሸንፈዋል። የጂሮናን የማሸነፊያ ግቦች ቶማስ ሌማር እና ፍራንክ ቤልትራን ሲያስቆጥሩ ለባርሴሎና ኩባርሲ ከመረብ ማሳረፍ ችለዋል። ባርሴሎና በውድድር ዘመኑ አራተኛ የላሊጋ ሽንፈቱን ማስተናገድ ችለዋል። ባርሴሎና መሸነፉን ተከትሎ ሪያል ማድሪድ በሊጉ መሪነታቸውን እንዲቀጥሉ አድርገዋል። ባርሴሎና 58 ነጥብ ሰብስቦ ሁለተኛ ደረጃ ላይ መቀመጥ ችለዋል። ቀጣይ እሁድ ባርሴሎናን ከሌቫንቴ የሚያገናኘው ጨዋታ ይጠበቃል። እንግዲህ ከጨዋታው በኋላም አስተያየታቸውን የሰጡት ሃንሲ ፍሊክ ጂሮና ጨዋታውን ማሸነፍ ይገባዋል ሲሉ ተደምጸዋል። እኛ እጅግ ጥሩ አልነበርም ሲሉ የቡድናቸው እንቅስቃሴውን ወቅሰዋል። ቡድኑ በርካታ ስህተቶችን ሰርቷል ያሉት ሃንሲ ፍሊክ ስንከላከል ጥሩ አልነበርም፣ የመሃል ክፍሉ ቦታ አጠባበቅ ትክክል አልነበረም ሲሉ አስተያየታቸውን ሰጥተዋል። ብዙ ክፍተቶች ነበሩ፣ ጫና አልፈጠርንም፣ ክፍት ነበርን፣ ብዙ ተቆጥሮብናል ሲሉ ጨምሮ ተናግረዋል። አሰልጣኝ ሃንሲ ዲተር ፍሊክ አያይዘውም ለተጫዋቾቹ 2 ቀን እረፍት መስጠታቸውን በመግለጽ በጣም ደክመዋል፣ ያስፈልጋቸዋል ሲሉ አስተያየታቸውን ሰጥተዋል። ከጨዋታው በኋላ እንግዲህ የርገን ክሎፕ ማንቸስተር ዩናይትድ ጠይቆኝ ነበር ሲሉ ተናግረዋል። ማንቸስተር ዩናይትድ የቀድሞ ሊቨርፑል አሰልጣኝ የርገን ክሎፕ ለመቅጠር ጠይቆ እንደነበር ወኪላቸው አረጋግጧል። አሰልጣኝ የርገን ክሎፕ ከማንቸስተር ዩናይትድ ጥያቄ የቀረበላቸው ሊቨርፑልን ከለቀቁ በኋላ መሆኑን ወኪላቸው ማርክ ኮሲክ ተናግረዋል። በተጨማሪም ቼልሲ አሰልጣኝ የርገን ክሎፕን ለመቅጠር ጠይቆ እንደነበር ወኪሉ ጨምሮ ገልጿል። ይሁን እንጂ አሰልጣኝ የርገን ክሎፕ የሁለቱን ክለቦች ጥያቄ ውድቅ ማድረጋቸው ተነግሯል። አሰልጣኝ የርገን ክሎፕ በእንግሊዝ ውስጥ ከሊቨርፑል ሌላ ክለብ ማሰልጠን እንደማይፈልጉ ግልጽ ማድረጋቸው ወኪሉ ጠቁሟል። በሌላ በኩል ማንቸስተር ዩናይትድ እና ቼልሲ አሰልጣኝ የርገን ክሎፕን ጠይቀው እንደነበር የአሰልጣኙ ወኪል ቢናገርም ወኪሉ አክሎም አሰልጣኝ የርገን ክሎፕ ጥያቄውን ውድቅ እንዳደረጉት ገልጿል። ይሁን እንጂ ማንቸስተር ዩናይትዶች አሰልጣኝ የርገን ክሎፕን ለመቅጠር ጠይቀው ነበር መባሉን አስተባብለዋል። ቼልሲ በተመሳሳይ ለአሰልጣኙ ጥያቄ አቅርቧል መባሉን እንዳስተባበለ ዘ አትሌቲክ አስነብቧል። በእንግሊዝ ኤፍኤ ካፕ ትላንትና ተጋጣሚዎች ተለይተው ታውቀዋል። እንግሊዝ ኤፍኤ ካፕ 5ኛ ዙር ተጋጣሚዎች
ሌሊት በወጣው ወጣ ድልድል ታውቀዋል። ኒውካስል ዩናይትድ ከማንቸስተር ሲቲ በድጋሚ ተገናኝተዋል። ኒውካስል ዩናይትድ እና ማንቸስተር ሲቲ እንግዲህ በካራባኦ ካፕ መገናኘታቸው ይታወቅ ነበር። አሁንም በኤፍኤ ካፑም ተገናኝተዋል። አርሰናል ማንስፊልድን አግኝተዋል። ወልቭስ ከሊቨርፑል፣ ሬክሳም ከቼልሲ፣ ፉላም ከሳውዛምፕተን፣ ፖርትስማውዝ ከብሪስቶል እና ከሰንደርላንድ ፖርትስማውዝ ወይም ደግሞ ብሪስቶል ከሰንደርላንድ፣ ሊድስ ዩናይትድ ከኖርዊች፣ ዌስትሃም ከብሬንትፎርድ እና ማክስፌልድ አሸናፊ ጋር መደልደላቸው ይፋ ተደርጓል። እንግዲህ ትልቁ ተጋጣሚ ኒውካስልን ከማንቸስተር ሲቲ የሚያገናኘው ብቻ ሆኗል። በ5ኛው ዙር የፈረንሳይ 3ኛ ሊግ ክለብ የሆነው ቫርሳይ በቀጣይ አንድ ወር ወርቃማ ማሊያውን ለሚገዙ ደጋፊዎች ወርቅ ሊሰጥ መሆኑ ተነገረ። ክለቡ የሚሸጠው ማሊያዎቹን ባዘጋጀው ጥቅል ውስጥ በርካታ የወርቅ ቁራጮችን እንዳስቀመጠ አስታውቋል። ወርቆቹ 5፣ 10 እና 20 ግራም መሆናቸው ሲገለጽ ደጋፊዎች ማሊያውን ሲገዙ ውስጡ ወርቅ የማግኘት እድል እንዳላቸው እየተነገረ ይገኛል። ክለቡ ይህንን ያደረገው ውድ ጌጣጌጥ በመግዛትና መሸጥ ላይ ከተሰማራ ተቋም ጋር ያደረገውን አጋርነት ለማክበር መሆኑ እየተነገረ ይገኛል። ክለቡ በመግለጫው ማሊያዎትን ይግዙ፣ ወርቅ እያሸነፉ ሲል ማስታወቂያ አውጥቷል። አርጀንቲናዊ ተጫዋች ሊዮኔል ሜሲም በኢንተር ሚያሚ መፈረሙ በርካታ ስፖርታዊ ስኬቶችን አምጥቶለታል። ሜሲ ኢንተር ሚያሚ ለመጀመሪያ ጊዜ የሜጀር ሊግ ሶከር እና ሌሎች ዋንጫዎችን እንዲያሸንፍ አስችሏል። ከሜዳ ላይ ውጤት ባሻገር ኢንተር ሚያሚ ከሊዮኔል ሜሲ መምጣት በኋላ ገቢው ከ56 ሚሊዮን ዶላር ወደ 200 ሚሊዮን ዶላር አድጓል። በተጨማሪም የክለብ ዋጋ በየዓመቱ በ13% እያደገ መሆኑ ተገልጿል። ኢንተር ሚያሚ በአሁኑ ሰዓት በ1.35 ሚሊዮን ዶላር ከፍተኛ ዋጋ ያለው የአሜሪካ ሜጀር ሊግ ሶከር ክለብ መሆኑን የፎርብስ መረጃ ያሳያል። የእንግሊዝ ፕሪሚየር ሊግ በታላቁ የረመዳን ጾም ወቅት በሚኖሩ ጨዋታዎች ላይ እረፍት እንደሚኖር በይፋ አስታውቋል። ፕሪሚየር ሊጉ ይህንን የሚያደርገው የእስልምና እምነት ተከታይ ተጫዋቾች ጾማቸውን እንዲፈቱ ለማድረግ መሆኑን ተገልጿል። ጨዋታው በመካሄድ ላይ ቢሆንም ተጫዋቾቹ እረፍት ተሰጥቷቸው ሃይማኖታዊ ግዴታቸውን እንዲወጡ ተነግሯል። የእንግሊዝ ፕሪሚየር ሊግ ካለፈው የውድድር ዓመት ጀምሮ ይህንን ሲያደርግ እንደነበር ይታወቃል። ታላቁ የረመዳን ጾም ጨረቃ ዛሬ ማክሰኞ ከታየች ሮብ ጨረቃ ካልታየች ደግሞ ሐሙስ የካቲት 12 እንደሚጀምር ይታወቃል። በጥር ከአርሰናል በቋሚ ዝውውር አያክስን የተቀላቀለው አሌክሳንደር ዚንቼንኮ በመጀመሪያ ጨዋታው ከባድ ጉዳት አጋጥሞታል። ዚንቼንኮ ለአያክስ የመጀመሪያ ጨዋታው ለማድረግ በገባበት ገና በ3ኛው ደቂቃ ከባድ የጉልበት ጉዳት ሊገጥመው ችሏል። አሁን ላይ አሌክሳንደር ዚንቼንኮ በጉዳት ምክንያት ከውድድር ዘመኑ ውጪ መሆኑ እየተዘገበ ይገኛል። በተጨማሪም ዩክሬን ለዓለም ዋንጫ የምታልፍ ከሆነ ቀጣዩ የዓለም ዋንጫ ውድድር ያመልጠዋል ተብሎ ይጠበቃል። ዚንቼንኮ ከጉዳት አገግሞ ወደ ሜዳ ለመመለስ ከ6 እስከ 7 ወራት ይወስድበታል ተብሎ ይጠበቃል። በተያያዘ የጉዳት ዜና ጁድ ቤሊንግሃም እናገኛለን። የሪያል ማድሪድ አማካይ ጁድ ቤሊንግሃም ያጋጠመው ጉዳት ከተጠበቀው በላይ የከፋ ሊሆን እንደሚችል ተገልጿል። ተጫዋቹ በሃምስትሪንግ ጉዳት ምክንያት ቢያንስ ለ1 ወር ከሜዳ እንደሚርቅ ተገልጾ እንደነበር ይታወሳል። ይሁን እንጂ ጁድ ቤሊንግሃም ከ6 እስከ 8 ሳምንት ከሜዳ ይርቃል ተብሎ እንደሚጠበቅ ዘ አትሌቲክ እያወጣ ያለው መረጃ ያሳያል። የኔዘርላንዱ ክለብ ፌኖርድ ለራሂም ስተርሊንግ ብሎ የልምምድ ቦታውን ወደ ቤልጂየም መቀየሩ ተገልጿል። ከቀናት በፊት ፌኖርድን የተቀላቀለው ራሂም ስተርሊንግ እስካሁን በኔዘርላንድ የስራ ፍቃድ አለማግኘቱ ተነግሯል። በዚህ ምክንያት ክለቡ
ተጫዋቹ ከቡድን ጋር ለማዋሃድ ለሚቀጥሉት 3 ቀናት የልምምድ ቦታውን መቀየሩ ተዘግቧል። እንግሊዛዊ ተጫዋች ራሂም ስተርሊንግ እስከ ውድድር ዘመኑ መጨረሻ ለፌኖርድ መፈረሙ የሚታወስ ነው። በዚህ ምክንያት እንግዲህ ፌኖርዶች ልምምድ እንዲያደርግ ወደ ቤልጅየም አምርተዋል ማለት ነው። ብዙ ስለሚከፈለኝ ብቻ አልቀመጥም፣ ጠንክሬ እየሰራው እገኛለሁ ይላል ኢቫን ቶኒ። እንግሊዛዊ የአርሰናል አጥቂ ኢቫን ቶኒ ከፍተኛ ገንዘብ ማግኘቱ ጠንክሮ ከመስራት እንዳላስቀረው እየተናገረ ይገኛል። ኢቫን ቶኒ ሲናገርም ተቀምጬ ለራሴ ብዙ ስለሚከፈልህ መዝናናት ትችላለህ ብዬ መናገር አልፈልግም ሲል ተደምጧል። የበለጠ ጠንክሬ እየሰራው ነው፣ ያለኝ ቁጥር ይህንን ይናገራል ሲል ጨምሮ ተናግሯል። እንግዲህ የእንግሊዝ አሰልጣኝ ቶማስ ቱኬል ግብ ማስቆጠር የተራበ አጥቂ ከፈለገ አለው ሲል ኢቫን ቶኒ ተናግረዋል። ማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላም በቀጣይ በሚኖሩ ጨዋታ ሁሉም የፍጻሜ ናቸው ሲሉ ገልጸዋል። የውድድር ዓመቱ ሊጠናቀቅ 3 ወራት ሲቀሩት የምናደርጋቸው ጨዋታዎች ሁሉም የፍጻሜ ናቸው ሲሉ ፔፕ ጋርዲዮላ ተናግረዋል። አያይዘው አንድ ጨዋታ ከተሸነፍ ከውድድሩ ፉክክር እንወጣለን፣ መልሶ ለማገገም እድል የለንም ብለዋል አሰልጣኝ ፔፕ ጋርዲዮላ። በንግግራቸው ወቅት ሳቪኒዮም ከጉዳት በማገገም ወደ ሜዳ ለመመለስ መቃረቡንም አስታውሰዋል። እንግዲህ ማንቸስተር ሲቲ እና ቼልሲ በ4 ነጥብ ልዩነት አንደኛና ሁለተኛ ደረጃ ላይ እንደተገኘ ማንቸስተር ሲቲ ይታወቃል። በያዘ ዜና የማንቸስተር ሲቲው ግብ ጠባቂ ጄምስ ትራፎርድ በማንቸስተር ሲቲ ቆይታው አጠራጣሪ መሆኑ እየተነገረ ይገኛል። እንግዲህ የማንቸስተር ሲቲው ግብ ጠባቂ ጄምስ ትራፎርድ በቀጣይ በክለቡ ስለሚኖረው ወደፊት ቆይታ እንደማያውቅ ተናግሯል። ስለ ወደፊት ቆይታው ያነሳው ትራፎርድ በማንቸስተር ሲቲ ውል አለኝ፣ ነገር ግን በቀጣይ የውድድር ዘመን ምን እንደሚፈጠር አላውቅም ሲል መልሷል። በአሁኑ ሰዓት ነገሮች ቀን በቀን ማየትና ራሱን ማሻሻል ላይ እያተኮረ መሆኑን የገለጸው ጄምስ ትራፎርድ ማንቸስተር ሲቲ ሲቀላቀል የቁጥር 1 ግብ ጠባቂነት ቦታ እንደሚሰጠው ቃል ተገብቶለት እንደነበር ጠቁሟል። ጄምስ ትራፎርድ አክሎም ኒውካስልን ትቶ ወደ ማንቸስተር ሲቲ ለመመለስ ሲወስን ዶናሩማ እንደሚፈርም እንዳልተነገረው አስታውሷል። በሌላ በኩል ዛሬ ተጠባቂ የአውሮፓ ቻምፒየንስ ሊግ ጥሎ ማለፍ ጨዋታዎች ይደረጋሉ። በተለይ እንግዲህ ሪያል ማድሪድ ከቤኔፊካ ጋር የሚያደርገው ጨዋታ በጉጉት ይጠበቃል። ከሪያል ማድሪድ ጨዋታ በፊት አስተያየት የሰጡት ጆሴ ሞሪኖ እንግዲህ ሪያል ማድሪድ የቆሰለ አንበሳ ነው፣ የቆሰለ አንበሳ ደግሞ ምን ሊያደርግ እንደሚችል ይታወቃል ሲሉ ተናግረዋል። በቅድሚያ ግን ዛሬ የሚደረጉ ጨዋታዎችን ለመጠቆም ያክል ጋላታሳራይ ከዩቬንቱስ፣ ቤኔፊካ ከሪያል ማድሪድ፣ ቦሩሲያ ዶርትሙንድ ከአትላንታ እንዲሁም ፒኤስጂ ከሞናኮ የሚያደርጉት የዛሬ የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ጨዋታዎች ናቸው። ነገም ሲቀጥል ካራባ ከኒውካስል፣ ቦዶ ግሊምት ከኢንተር ሚላን፣ ክለብ ብሩዥ ከአትሌቲኮ ዲ ማድሪድ እንዲሁም ኦሎምፒያኮስ ከባየር ሊቨርኩሰን የሚያደርጉት የአውሮፓ ጥሎ ማለፍ ጨዋታ እንግዲህ በጉጉት ይጠበቃል። ከዛሬው ተጠባቂ ጨዋታ በፊት አስተያየታቸውን የሰጡት የቀድሞው አሰልጣኝ ስፔሻል ዋን ጆዜ ሞሪኖ ማድሪድን አቁስለነዋል፣ የቆሰለ ንጉስ ደግሞ በጣም አደገኛ ነው ሲሉ ተናግረዋል። የቤኔፊካ ዋና አሰልጣኝ ጆዜ ሞሪኖ ቡድናቸው ለሪያል ማድሪድ ቀላል ግምት እንደማይሰጥ አሳስበዋል። የቻምፒየንስ ሊግ ንጉስ የሆነው ሪያል ማድሪድ ያደረግነውን እናውቃለን ያሉት ሞሪኖ አሁን ቆስለዋል፣ የቆሰለ ንጉስ ደግሞ በጣም አደገኛ ነው ብለዋል። አያይዘውም ተጫዋቾቹ ለሪያል ማድሪድ ቀላል ግምት እንዳይሰጡ አስጠንቅቄያቸዋለሁ ሲሉ ሞሪኖ ተናግረዋል። ምክንያቱም ያለፈው ሽንፈት የተለየ አስተሳሰብ እንዲያመጡ ያደርጋቸዋል፣ በጣም አደገኛ ይሆናሉ ሲል ጆዜ ሞሪኖ ተናግሯል። ቤኔፊካ ዛሬ ምሽት 5 ሰዓት ላይ ከሪያል ማድሪድ ጋር የቻምፒየንስ ሊግ ጥሎ ማለፍ ጨዋታውን ያደርጋል። ይህ ጨዋታ በፖርቹጋል
ይደረጋል። እንግዲህ በጉጉት ይጠበቃል። ክርስቲያኖ ሮናልዶ በቀላሉ 1000 ጎል ላይ ይደርሳል ይላል የቀድሞ የቡድን አጋሩ ፖርቹጋላዊው ሉዊስ ናኒ ዳኩና። ፖርቹጋላዊ የቀድሞ ተጫዋች ሉዊስ ናኒ ክርስቲያኖ ሮናልዶ የ1000 ጎል ዓላማውን ያሳካል የሚል እምነት እንዳለው ተናገረ። ሉዊስ ናኒ ሲናገርም ሮናልዶ በቀላሉ 1000 ጎል ይደርሳል፣ በዚህ ምንም አይነት ጥርጣሬ የለኝም በማለት ተናግሯል። አክሎም ክርስቲያኖ ሮናልዶ 1000 የተቀረጹ ግቦችን ማሳካት ይፈልጋል፣ ምክንያቱም ያንን ያሳኩት ፔሌና ሮማሪዮ ሁሉም ጎሎቻቸው አልተመዘገቡም፣ እሱ በዚህ ፊልም መስራት ይችላል ሲል ሉዊስ ናኒ ዳኩና ተናግሯል። ሮናልዶ ያንን ለማሳካት ወደ አነስተኛ ሊግ መሄድ ቢኖርበትም እንኳ ቁጥሩን ይሞላል፣ ነገር ግን ያንን ማድረግ አያስፈልገውም ሲል ሉዊስ ናኒ ተናግሯል። እንግዲህ ክርስቲያኖ ሮናልዶ በእግር ኳስ ሕይወቱ 1000 ግቦች ላይ ለመድረስ 38 ግቦች ብቻ ማስቆጠር እንደሚጠበቅበት ይታወቃል። ዛሬ በሻምፒዮንስ ሊግ ጥሎ ማለፍ ጨዋታም ሪያል ማድሪድ ቤኔፊካን ይገጥማል። ከጨዋታው በፊት የሪያል ማድሪድ ዋና አሰልጣኝ አርቤሎዋ ዛሬ ምሽት ቤኔፊካ ካለፈው ጨዋታ የበለጠ ጠንካራ ሊሆን እንደሚችል ተናግረዋል። ያለፈው የቤኔፊካ ጨዋታ አላስገረመኝም ያሉት አርቤሎዋ ሞሪኖ በፍጹም ሊያስገርመኝ አይችልም ሲል አስተያየቱን ሰጥቷል። ጆዜ ሞሪኖ ምን ማድረግ እንደሚችል አውቀዋለሁ፣ ነገ ዛሬ ተመሳሳይ ጨዋታ ጠብቃለሁ፣ ምናልባት የበለጠ ጥሩ ሊሆኑ ይችላሉ ሲል ቡድናቸው እንዲዘጋጅ አሳስበዋል። ቤኔፊካን ስለመበቀል ያስቡ እንደሆነ የተጠየቁት አሰልጣኙ ሀሳባችን በቀል ሳይሆን ማሸነፍ ነው፣ ጥሩ መጫወትና ማሸነፍ እንፈልጋለን ሲሉ መልሰዋል። አያይዘውም ዓላማችን ቻምፒዮንስ ሊጉን ማሸነፍ ነው፣ ቡድኖችን ስለመበቀል ሳይሆን ውድድሩን ስለማሸነፍ ነው የማስበው ሲሉ ተናግረዋል። አንድ የሴሪያ ዳኛ ማስፈራሪያ እንደደረሰበት እየተነገረ ይገኛል። ጁቬንቱስን ከኢንተር ሚላን ያደረጉትን የጣሊያን ሴሪያ ጨዋታ የመሩት ዳኛ ፍራዲኮ ላፔና ማስፈራሪያ ደርሶባቸዋል። ዳኛው ማስፈራሪያ የደረሰባቸው ለዩቬንቱሱ ተጫዋች ፔሬ ካሉሎ ቀይ ካርድ በማስመለከታቸው ምክንያት መሆኑ እየተነገረ ይገኛል። ዋና ዳኛው በማህበራዊ ሚዲያ የግድያ ዛቻ እንደደረሰባቸው ተናግረዋል። ይህንንም ተከትሎ ፖሊስ ዳኛው ለደህንነታቸው ሲባል ከመኖሪያ ቤታቸው እንዳይወጡ ማስጠንቀቅ እንደተሰጣቸው ተነግሯል። ውድ ቻናላችን ተከታታዮች ሪያል ማድሪድ ከቤኔፊካ ማን ያሸንፋል የሚለው ግምታችሁን በኮሜንት ሴክሽን አስቀምጡልን። ቻናላችን ሰብስክራይብ፣ ቪዲዮአችንን ላይክ አድርጉልን። ለሚደግፉት ክለብ ሁሉ መልካም እድል ተመኘው። መልካም ቀን